የእግዚአብሔር ስም ይባረክ። ዛሬ ደግሞ ከኔ ጋር ነው የእግዚአብሔርን ቃል የምናየው ከምዕራፍ 19 አንደኛ ነገሥት ምዕራፍ 19 እስከ 22 ያለውን ክፍል አብረን እናያለን። ያው ሰዓታችን እንደሄደ አውቃለሁ፣ ግን አጠር አድርገን ያለውን ክፍል ከቨር ለማድረግ እንሞክራለን ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ የእግዚአብሔር ቃል ምዕራፍ 19 አንደኛ ነገሥት ምዕራፍ 19 ላይ ሲጀምር እንደዚህ ይላል። አክዓብ ኤልያስ ይህን ሁሉ እንዳደረገ በነቢያትም ሁሉ ሰይፍ እንደገደለ ለኤልዛቤል ነገራት ይላል። ክብር ለእግዚአብሔር ይሁን። እዚህ ክፍል ላይ እንደምንመለከተው ትናንት ኤልያስ ፓስተር ዳኒ በደንብ ሲያስተምረን ነበር። ኤልያስ ያደረጋቸውን ነገሮች በሙሉ የበዓል ነቢያትን እንዴት እንዳስገደለ፣ ከዛም አልፎ ቀጥሎ ደግሞ እግዚአብሔር በእሳት እንደመለሰ፣ ከዛ ኤልያስ ምዕራፍ 17 ሲጀምር ዝናብ እንዳይዘንብ በሕያው እግዚአብሔር እምላለሁ ካለ በኋላ እግዚአብሔር ዝናብን ደግሞ መልሶ እንደሰጣቸው ይህንን ታሪክ ለቤት ገብቶ ለሚስቱ ሲዘግብ፣ ለኤልዛቤል ሲዘግብ ክፍሉ ይጀምራል ማለት ነው። እና በጣም የሚገርማችሁ ነገር ይህንን ስትሰማ ኤልዛቤል ምንድን ነው ያደረገችው? ዛቻ ወደ ኤልያስ ስትልክ እንመለከታለን ማለት ነው። ያ ዛቻ ምንድን ነው? ነፍስህን እንዳሳረድካቸው እንደነዛ ነቢያት ካላደረግኩኝ አማልክት ይህን ይጨምርብኝ ይህን ያደርግብኝ ስትል እንመለከታለን ማለት ነው። በጣም የሚገርማችሁ ግን የእሷ ዛቻ ሳይሆን ኤልያስ እንደፈራና እንደሸሸ እግዚአብሔር ቃል ይነግረናል። በጣም የሚገርማችሁ የእግዚአብሔር ቃል ሲናገር ምዕራፍ ቁጥር 3 ላይ ኤልያስ ፈርቶ ተነሳ ይላል። ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወ ይላል። እርሱም የአንድ ቀን መንገድ ያህል ሄደ ይላል። ክብር ለእግዚአብሔር ይሁን። በጣም የሚገርማቸው ኤልያስ ፈራ። ማንም ሰው አገልጋይም ቢሆን ይሄ የእግዚአብሔር ቃል የሚያስተምረን ትምህርት ነው። ማንም ሰው አገልጋይም ቢሆን በእንደዚህ አይነት ተስፋ መቁረጥ ውስጥና ሐዘን ውስጥ ወይም ደግሞ ችግር ውስጥ ሊገባ እንደሚችል ከእግዚአብሔር ቃል እንማራለን። ምክንያቱም እኛ ክርስቲያኖች በድካምም በብርታትም በእግዚአብሔር ፊት የምንኖር ስለሆንን ማለት ነው። ይሄ መንገድ ብርታት ብቻ ያለው መንገድ አይደለም። ይሄ መንገድ የሚያደክም ነገር ያለው ነገር እንደሆነ ከዚህ ምዕራፍ እንማራለን ማለት ነው። በጣም የሚገርማችሁ ግን ኤልያስ የሸሸበት ቦታ እኔ በጣም ልቤን ሲነካኝ ነበረ። ኤልያስ በድካምም ጊዜው ሮጦ የሚሸሸግበት ቦታ የእግዚአብሔር መገኛ ኮሬብ እንደነበር ከዚህ ክፍል እንመለከታለን። ክብር ለእግዚአብሔር ይሁን። ኤልያስ የሚሸሸግበት ቦታ የእግዚአብሔር መገኛ ነበር። የእግዚአብሔር ፕሬዘንስ ያለበት ቦታ ነበረ። በጣም ብዙ ጊዜ አእምሯችን ላይ ክሬት የተደረገ ነገር አለ። በድካም ህይወት ውስጥ ስንሆን፣ በጣም ስንዝል፣ በጣም ስንደክም፣ አንዳንድ ነገሮች ህይወታችንን ሲያዝሉት ሲያደክሙን ከእግዚአብሔር ለመራቅ፣ ከእግዚአብሔር ድምፅ ለመራቅ፣ ከእግዚአብሔር ሁኔታ፣ ከእግዚአብሔር ሰራውንዲንግ ለመሮጥ እንሞክራለን። ኤልያስ ግን በተቃራኒ ነው ሲያደርግ የነበረው። ወደ እግዚአብሔር ሲሸሽ እንመለከታለን። በጣም የሚገርማችሁ ኤልያስ ወደ እግዚአብሔር ብቻ አልሸሸም። ቀጥለን እናየዋለን። ኤልያስ በተስፋ መቁረጥ ውስጥ እንኳን ሆኖ የእግዚአብሔርን ድምፅ የሚሰማበት አቋም ነበረው። ከእግዚአብሔር ድምፅ ጋር አላይን አድርጎ ነበር የሚቀጥለው። ፍጹም መጽናናት ያለው የእግዚአብሔር ፕሬዘንስ ውስጥ ነው። ፍጹም መጽናናት ያለው የእግዚአብሔር መገኘት ውስጥ ነው። የማይነቃነቅ ሃሌሉያ። ሰዎች ከእግዚአብሔር ጋር ተገናኝተው ብቻ ነው እውነተኛ መጽናናት ሊያገኙ የሚችለው። በተለይ ደግሞ እኛ እንደ ሶሉሽን ልንወስደው የሚገባው ወደ እግዚአብሔር መገኛ መሸሽን፣ ወደ እግዚአብሔር ፕሬዘንስ መሸሽን እንደሆነ ከኤልያስ እንማራለን ማለት ነው። ክብር ለእግዚአብሔር ይሁን። ከዛ ቀጥሎ ከእግዚአብሔር ጋር ኮንቨርሴሽን ሲያደርጉ እንመለከታለን። በጣም የሚገርመው እግዚአብሔር እዚህ ጋር ኤልያስን ለምን ፈራ ሲለው አንመለከትም። ለምን ሸሸ ሲለው አንመለከትም። ይልቁኑ እግዚአብሔር ትሪት ሲያደርገው እንመለከታለን። ብላ ይለዋል፣ ጠጣ ይለዋል፣ ተነሳ ይለዋል፣ የምትሄድበት መንገድ ሩቅ ነው ይለዋል። እግዚአብሔር እዚህ ጋር ኤልያስን ትሪት ሲያደርገው እንመለከታለን። ክብር ለእግዚአብሔር ይሁን። የእግዚአብሔር ምላሽ ልዩ ነው። ላለንበት ሁኔታ እኛ አይምሯችን ሰይጣን ወይም ደግሞ ከዚህ በፊት የነበረን ኤክስፒሪየንሳችን እንደሚነግረን አይደለም። እግዚአብሔር የሚመልሰው ምላሽ ልዩ እንደሆነ ከዚህ እንመለከታለን። እግዚአብሔር የሰው ልጅ ሁለንተናዊ ደህንነት ግድ እንደሚለው ከዚህ እንመለከታለን። እግዚአብሔር ለኤልያስ ይሄ የሚጠቀምበት ድምፁን የሚለክበት ዕቃ ብቻ ሳይሆን ኤልያስ ራሱ ሙሉ ማንነቱ እግዚአብሔር የሚንከባከበው ነገር እንደሆነ፣ ኤልያስን እግዚአብሔር እንደሚፈልገው ከዚህ ክፍል እንመለከታለን። ለኤልያስ ግድ ይለዋል እግዚአብሔር። ስለ አገልግሎቱ ብቻ አይደለም፣
ስለ ማንነቱ ስለ እሱ ስለሆነ ብቻ ኤልያስ የእግዚአብሔር ሰው በመሆኑ ብቻ እግዚአብሔር ትሪት ያደርገው እንመለከታለን። ክብር ለእግዚአብሔር ይሁን። ስለ ስጋችን፣ ስለ መንፈሳችን፣ ስለ መውጣት መግባታችን፣ ስለ ቢዝነሳችን፣ ስለ ኢኮኖሚያችን፣ ስለ እያንዳንዱ ነገር ስለምናልፍበት ውጣ ውረድ እግዚአብሔር ግድ ይለዋል። ክብር ለእግዚአብሔር ይሁን። እግዚአብሔር እኔን ተጠቅሞ ብቻ የሚተው አምላክ አይደለም። እግዚአብሔር ዩዝ ኤንድ ስሮ የለውም። እግዚአብሔር ጋር ዩዝ ኤንድ ስሮ የለም። ይጠቀማል፣ ይባርካል። ስለ እያንዳንዱ ነገሮቻችን ግድ ይለዋል ማለት ነው። ከኤልያስ ድካም ይሄንን ከተማርን ቀጥሎ የእግዚአብሔርን መገለጥ እንመለከታለን። ከዛ ኤልያስ ወደ ኮሬብ ተራራ እንደሄደ ከዛ እግዚአብሔር በዛ እንደተገናኘውና ድምፁን እንደላክለት እንመለከታለን። በጣም የሚገርመውን እዚህ ጋር ያየሁት አንድ ነገር አለ። እግዚአብሔር ነፋስን ላከ ይላል። በነፋስ ውስጥ አልነበረም። እሳትን ላከ ይላል። ከዛ መነዋወጥ ሆነ ይላል። በዛ ውስጥ እግዚአብሔር አልነበረም ይላል። ከዛ ግን ጥቂት የሹክሹክታ ድምፅ ሆነ ይላል። ወይም ደግሞ ጥቂት የዝምታ ድምፅ ሆነ ይላል። ክብር ለእግዚአብሔር ይሁን። በዚህ እግዚአብሔር ኤልያስን ሲገናኘው እንመለከታለን። በጣም የሚገርማችሁ እግዚአብሔር ንፋስን፣ እሳትን፣ የተለያዩ ታምራቶችን ይጠቀማል እንጂ እግዚአብሔር እነዛ ነው ማለት አንችልም። እግዚአብሔር እነዛን ነገሮች ለስራው ለሐሳቡ ይጠቀምባቸዋል እንጂ እግዚአብሔር ንፋስ ነው ልንል አንችልም። እግዚአብሔር እሳት ነው ልንል አንችልም። ከዚህ ይህን እንማራለን። እግዚአብሔር እንደወደደ ራሱን በፈለገበት መልኩ ይገልጣል። ከዚህ በፊት እግዚአብሔር በእሳት ራሱን ሲገልጥ አይተናል፣ በቅርብ ጊዜ ማለት ነው፣ ከትናንት በነበረን ሴክሽን ላይ። ከዚህ በፊት እግዚአብሔር ራሱን በሰንጣካው አለት ውስጥ ሲገልጥ እንመለከታለን። እግዚአብሔር እንደፈለገ እንደወደደ ራሱን የሚገልጥ ነው። ክብር ለእግዚአብሔር ይሁን። እና እግዚአብሔርን እዚህ ጋር ኤልያስ በቀስ ባለ በቀጭን በዝግታ ድምፅ ሲገለጥለት እናያለን። በጣም የሚገርማችሁ ግን እኔ የገረመኝ አንድ ነገር እግዚአብሔር ሁል ጊዜ የሚናገረው በቃሉ ነው። እግዚአብሔር የማይቀይረው ድምፅ አለ፣ ሁሌም የተጣራ የሆነ ድምፅ። ይሄ ሕያው የእግዚአብሔር ቃል። እግዚአብሔር አንዳንድ ጊዜ በእነዚህ ነገሮች ይጠቀማል፣ ሁል ጊዜ ግን በእግዚአብሔር ቃል ይናገራል። ይሄ ድምፅ ኩልል ያለ ምንም ማጣራት የማያስፈልገው ሕያው የሆነ የእግዚአብሔር ድምፅ የእግዚአብሔር ንግግርን የምናገኘው በእግዚአብሔር ቃል ውስጥ ነው ማለት ነው። የእግዚአብሔር ቃል ሕያው ነው። እግዚአብሔር ሁል ጊዜ በሱ ይናገራል። እግዚአብሔር ሁል ጊዜ በቃሉ ቮይሱን ያስተላልፋል ማለት ነው፣ ለእያንዳንዳችን ለያለንበት ሁኔታ ማለት ነው። ክብር ለእግዚአብሔር ይሁን። እንኳንም ይሄ ቃል ኖረን። ቅድም ረቁዬ እያለች ነበር ባይብሌን እወደዋለሁ፣ አይ ላቭ ማይ ባይብል እያልን ነበረ። ይህ ቃል ሕያው ስለሆነ አሁን ላለንበት ሁኔታ ለእያንዳንዳችን እንደሚያስፈልገን እግዚአብሔር ስለሚናገረን ማለት ነው። ይሄ ቃል ለነ ጳውሎስ የሚሰራ ነበር። ይሄ ቃል ለኛ የሚሰራ ነው። ለሚመጣው ትውልድ የሚሰራ ነው። ላለፈው ትውልድ የሚሰራ ነው። ክብር ለእግዚአብሔር ይሁን። ሕያው ነው የእግዚአብሔር ቃል ስንል ሕያው የሆነውን የእግዚአብሔርን ቮይስ የእግዚአብሔርን ድምፅ እዛ ውስጥ እናገኛለን ማለት ነው። የእግዚአብሔር ስም ይባረክ። ከዛ በኋላ ቀጥሎ ኤልያስ አንድ ኮንቨርሴሽን ከእግዚአብሔር ጋር ሲነጋገር እንሰማዋለን። እኔ ብቻዬን ቀረው ሲል እንመለከታለን። ከነቢያት መካከል ለእግዚአብሔር አሉኝ ከሚላቸው ነቢያት መካከል እኔ ብቻዬን ቀረው የሚል አንድ ቮይስ ሲያነሳ እንመለከታለን። እግዚአብሔር ግን የመለሰለት መልስ በጣም ይገርመኛል። እስቲ ሄደን እናንብበው። ቁጥር 18 ላይ እንደዚህ ይላል፣ እኔም ከእስራኤል ጉልበታቸው ለባኦል ያልተንበረከኩትን ሁሉ በአፋቸው ያልሳሙትን ሁሉ 7,000 ሰዎችን ለእኔ አስቀርቻለሁ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር የተመረጡ አሉት ማለት ነው። በየትኛውም ዘመን ቢሆን በየትኛውም ታይም ቢሆን እግዚአብሔር ለራሱ ያስቀራቸዋል። ኤልያስ ራሱ ብቻ እንደቀረ ሊያስብ ይችላል። ለእግዚአብሔር ተቆርቋሪ እሱ ብቻ እንደነበር ሊያስብ ይችላል። እግዚአብሔር ግን የሚያዘጋጀው የራሱ የሆነ የሸሸገው ትውልድ እንዳለ እግዚአብሔር ለኤልያስ ሲነግረው እንመለከታለን ማለት ነው። የእግዚአብሔር ስም ይባረክ። እግዚአብሔር አሉኝ የሚላቸው ሰዎች ያድርገን። አሉኝ ሸሽጊያቸዋለሁ የሚል በቃ በዘመናት መካከል አሉኝ የሚላቸው ቮይሱ ቢልክ ይሰሙኛል የሚላቸው ሃሌሉያ። በቃ እነዛን ሰዎች እግዚአብሔር እንዲያደርገን ዛሬም ጸሎታችን እንዲሆን ማለት ነው። በጣም የሚገርማችሁ እግዚአብሔር ሊሰራ ሲወድ ፍቃደኛ መሆን እኛን ነው የሚጠቅመን። መጀመሪያ ተጠቃሚ የምንሆነው እኛ ነን። ምክንያቱም እግዚአብሔርን እምቢ ብንል እግዚአብሔር ድምፁን የሚያስተላልፍበት የራሱ መንገድ እንዳለው ከዚህ እንማራለን ማለት ነው። ትዝ የሚላችሁ ከሆነ ሐዋርያት ሥራ ምዕራፍ 9 ቁጥር 5 ላይ ሐዋርያት ጳውሎስ በደማስቆ መንገድ ላይ ጌታ ኢየሱስ ከተገናኘው በኋላ አንድ ቮይስ ይልክለት እንመለከታለን። ምን ይለዋል? የመውጊያውን ብረት ብትቃወም በአንተ ይብስብሃል ይለዋል።
የመውጊያውን ብረት ብትቃወም በአንተ ይብስብሃል። የመጣለትን ጥሪ የመጣለትን የእግዚአብሔር ቮይስ እሺ ብሎ ባይታዘዝ እግዚአብሔር ሰው ያጣል ማለት አይደለም። እግዚአብሔር ሰው አለው። ደግሞም ድጋሜ ማቴዎስ ወንጌል ምዕራፍ 9 ቁጥር 38 ላይ ኢየሱስ ነው ይህንን ሲናገር የምንመለከተው። ምን አለ? የመከሩ ሰራተኞች የመከሩን ጌታ ሰራተኞች እንዲልክ ለምኑት ይላል። ለመከሩ ስራ ኢየሱስ ሲፈውስ ሲያስተምር ዋለና በጣም አይቶ አዘንላቸው ለህዝቡ። ከዛ በኋላ መከሩ ብዙ እንደሆነ ተረዳና መከሩ ብዙ ነው፣ የመከሩ ጌታ ለመከሩ ሰራተኞች እንዲልክ ለምኑት ይላል። ለምን እንደዚህ አለ ብዬ እያሰብኩ ነበር። ምክንያቱም የመከሩ ጌታ ሰራተኞች አሉት ማለት ነው። የሚልካቸው ሰራተኞች አሉት ማለት ነው። ስለዚህ ከነዛ ውስጥ እንድንሆን እግዚአብሔር ዛሬም ጥሪ ያቀርብልናል ለእያንዳንዳችን። ክብር ለእግዚአብሔር ይሁን። ከዚህ ይሄንን እንመለከታለን። ቶሎ ቶሎ እያልኩ ነው የሚሄደው። ከዛ በኋላ እግዚአብሔር እንዲቀባለት 3 ሰዎችን ሲያመለክተው ለኤልያስ ወይም ደግሞ ሄደ ይህንን አድርግ ብሎ ቀጣይ አሳይመንት ሲሰጠው እንመለከታለን። አንደኛው በሶሪያ ላይ ንጉስ ይሆን ዘንድ አዛሄልን ቀባው ይለዋል። ከዛ በኋላ በእስራኤል ንጉስ ይሆን ዘንድ እዩን ቀባልኝ ይለዋል። ከዛ በኋላ በሱ ተተክቶ የሚሰራውን ወይም ደግሞ ተተኪ የሆነውን ኤልሳን ቅባው ሲለው እንመለከታለን። ምክንያቱም አገልግሎት ቅብብሎሽ ስለሆነ ማለት ነው። ኤልሳን ቀባው ይለዋል። በጣም እየገረመኝ ነበረ። የእግዚአብሔር መንግስት ስራ በአንድ ሰው ብቻ የሚከናወን አይደለም። ወይም ደግሞ በአንድ ሰው ብቻ የሚወሰን አይደለም። እግዚአብሔር በራሱ የጊዜ ሰሌዳ አንዱን እያስነሳ ሌላውን ደግሞ ሲተካ እንመለከታለን። ይሄ የእግዚአብሔር ስራ ነው። አሁንም የሚሰራው አሁንም የሚያደርገው እግዚአብሔር በዚህ መንገድ እንደሆነ ከዚህ ቃል እንማራለን ማለት ነው። በጣም የገረመኝ ነገር ምዕራፍ 19 ቁጥር 21 ላይ እንደዚህ የሚል ቃል እንመለከታለን። ያው ኤልያስ ሄደ፣ ከዛ ኤልሳን ሲቀባው እንመለከታለን። መጎናጸፊያውን ሲጥልበት እንመለከታለን። ከዛ ኤልሳ ጥማድ በሬ አርሶ እያረሰ ሲያገኘው እንመለከታለን። ከዛ በኋላ ኤልሳ ጥሎ ተከተለው ይላል። በጣም የሚገርማችሁ ያገለግለውም ነበር የሚል ቃል አለ መጨረሻ ላይ፣ የመጨረሻው ቁጥር ላይ ያገለግለው ነበር ይላል። በጣም እየገረመኝ ነበር ይህን ቃል ሳነበው። ኤልሳም ለኤልሳ አገልጋዩ ነበረ። በጣም የሚገርማችሁ መጎናጸፊያውን ጥሎበታል። ቀጣይ ከሱ ቀጥሎ የሚነግሰው ወይም ደግሞ ነብይ የሚሆነው የእግዚአብሔርን ቮይስ ለእስራኤላውያን ወይም ደግሞ እግዚአብሔር ለመረጠው ሕዝብ የሚያስተላልፈው እርሱ እንደሆነ ያውቃል። ነገር ግን ኤልሳ ያገለግለው ነበር ይላል። በጣም እየገረመኝ ነበረ። ትዝ የሚላችሁ ከሆነ ነገስታቶች፣ ከዚህ በፊት ያየናቸው ነገስታቶች በእግዚአብሔር ላይ ባመፁ ጊዜ እግዚአብሔር ከነሱ ንቋቸው ሌላ ንጉስን ሲያነሳ እንመለከታለን። ነቢያትን ልኮ እግዚአብሔር ይህንን መንግስት ሽሮታል፣ ሰው ቀጣይ አንተ ነህ የምትነግሰው ሲላቸው እንመለከታለን። እነዛ ሰዎች ግን የሚወስዱት ምላሽ አመፅን ሲያነሱ፣ ከዛ በኋላ በዛ መንግስት ላይ ሌላ መፈንቅለ መንግስት ሲያደርጉ እንመለከታለን። ኤልሳ ጋር ግን እንደዚህ አልነበረም የነበረው። ኤልሳ ዝቅ ብሎ በትህትና ሃሌሉያ በንጹህ ልብ ኤልያስን ያገለግለው ነበር። ክብር ለእግዚአብሔር ይሁን። ከዚህ ጋር አንድ ሌሰን እንድንወስድ የእግዚአብሔር ቃል ያስተምርናል። ጊዜያችን እስኪመጣ ጥሪ ቢኖረን እግዚአብሔር ኮሊንግን ቢሰጠን ከኛ በላይ ላሉ ሰዎች ጊዜያችን እስኪመጣ ድረስ በቦታው ባለንበት ፖዚሽን በትዕግስት በንጹህ ልብ ማገልገልን ከኤልሳ እንማራለን ማለት ነው። ምክንያቱም ጥሪያችን ራሱ ወደ ቦታችን ይወስደናል እንጂ እኛ ፎርስ እንድናደርገው የእግዚአብሔር ሐሳብ አይደለም ማለት ነው። በጊዜው የሚሆንን ነገር መጠበቅ ምን ያህል ግራንድ እንደሆነ የሚያምር እንደሆነ ቀጣይ በምናያቸው ቀናቶች ላይ እንመለከታለን ማለት ነው። ክብር ለእግዚአብሔር ይሁን። ከዛ በዚህኛው ሐሳብ ምዕራፍ 19ን እንጨርስና ምዕራፍ 21 ጋር እንሂድ ማለት ነው። ካለን ታይም ምዕራፍ 20 ጋር እንሂድ ካለን ታይም አንጻር ማለት ነው። በጣም ሶሪ። ምዕራፍ 21 ሲጀምር እንደዚህ ይላል። ለኢዝራኤላዊ ለናቡቴ የሰማሪያ ንጉስ በአክዓብ ቤት አጠገብ የወይን ቦታ ነበረው ይላል። በጣም የሚገርማችሁ እዚህ ጋር የሆነ እንዴት ነው እግዚአብሔር ስለ ኤልሳና ስለ ኤልያስ እያወራ በነበረበት ፓርት ሰበር የገባ ክፍል እንደሆነ እዚህ ጋር የምንረዳው ነገር ነው። ሌላ ታሪክ ነው እዚህ ጋር የሚመጣው ማለት ነው። ሌላ ታሪክ ሲጀምር እንመለከታለን። ናቡቴ የሚባል አንድ ሰው አለ። ለእስራኤል ንጉስ ለአክዓብ ጎረቤት የሆነ ወይም ደግሞ አንድ አካባቢ የሆነ ሰው እንመለከታለን። ምዕራፍ 20 ሲጀምር እንደዛ ይላል። ከዛ በጣም የሚገርመው ነገር ንጉሱ ለአትክልት ቦታ ፈለገ።
ምን ሊያደርግ ለአትክልት ቦታ ፈለገና የወይን ቦታህን ስጠኝ አለው። ማንን? ይህንን ናቡቴ የሚባልን ሰው ማለት ነው። ታሪኩን እንግዲህ እንደዛ እንደምንረዳው ሲጠይቀው ሁለት ኦፕሽኖችን አስቀምጦለታል። አንደኛ በገንዘብ ልግዛ ወይም ደግሞ በምትኩ ሌላ ቦታ ልስጥህ ይለዋል ማለት ነው። በጣም እየገረመኝ ነበረ። የናቡቴ መልስ ግን ኖርማል መልስ አይደለም። በጣም የሚገርማችሁ ናቡቴ የመለሰለት መልስ ቁጥር 3 ላይ እንደዚህ ይላል፣ የአባቶቼን ርስት እሰጥ ዘንድ እግዚአብሔር ያርቅልኝ አለው ይላል። ክብር ለእግዚአብሔር ይሁን። ይሄ መልስ ኖርማል መልስ አይደለም። በጣም የሚገርማችሁ ምዕራፍ 20 ላይ እንደዚህ ለእስራኤላውያን ርስት መሸጥ ከሃይማኖታዊ ታማኝነት ጋር የሚያያዝ ነበረ ለአምላካቸው። ምክንያቱም ዘኍልቍ ላይ ከዚህ በፊት ስናይ ርስት ወይም ደግሞ መሬት የእግዚአብሔር ነው እንጂ የንጉስ እንዳልነበር ከዛ እንመለከታለን። ስለዚህ ይሄ ሰው ርስቴን አልሰጥም ያለበት ምክንያት ለእግዚአብሔር ኮሚትመንቱን እያሳየ ነበረ። ለእግዚአብሔር ኮሚትድ እንደሆነ ከዚህ ማየት እንችላለን። በጣም እኔ እየገረመኝ ነበረ። ለንጉስ ራሱ በትህትና ነበር ሲመልስለት የነበረው ማለት ነው። ከዛ የእስራኤል ንጉስ ምንም ማድረግ ስላልቻለ ተናዶ ቤቱ ገብቶ ሲተኛ ተበሳጭቶ ሲገባ እንመለከታለን። ከዛ በኋላ ግን ኤልዛቤል መታ ንጉስ ለምንድነው ምግብ የማይበላው ለምንድነው የሚቆጣው ብሎ ይጠይቃታል። ከዛ የነበረውን ሁኔታ ይመልስላታል። ታይማችን እየደስ ቶሎ ላለው በጣም የሚገርማችሁ አንተ የእስራኤል ንጉስ አይደለህምን ትለዋለች። ምኑ ጋ ነው ንጉስነት ቦታው? አንተ እኮ ይሄ ሊያሳስብ የሚገባ ጉዳይ አይደለም ትለዋለች። በጣም የገረመኝ ነገር ግን ከዚህ በፊት የነበሩ የእስራኤላውያን በእስራኤል ያለ ስርዓት አለ። በእስራኤላውያን ዘንድ ያለ ስርዓት አለ። ያ ስርዓት ምንድነው? ለእስራኤል ንጉስ የሚመራው ወይም ደግሞ ህግን የሚያወጣው በእግዚአብሔር ቃል በመመራት ነው። መሪው ለንጉሱ ራሱ የእግዚአብሔር ቃል ነው። የእግዚአብሔር ምሪትን ጠብቆ ነበር የሚመራው ማለት ነው። የእስራኤል ልማድ ንጉስ የሚመራው በእግዚአብሔር ህግና በእግዚአብሔር ቃል ነበረ። ይህንን ከእግዚአብሔር ቃል እናገኛለን ከዚህ በፊት ባየ ነው። ነገር ግን ኤልዛቤል ጋር እንደዛ አልነበረም። በጣም አክዓብ ስህተት የሰራው እዚህ ጋር ሳይሆን ኤልዛቤልን ወደ ቤቱ ያስገባበት ታይም ነው። ምክንያቱም እግዚአብሔር ከአሕዛብ ጋር ግንኙነት አይኑራችሁ ሲላቸው እንመለከታለን። ግንኙነታቸው ለምንድን ነው ካልን ወደ አማልክቶቻቸው ይመልሷችኋል የሚል ኮንሰፕት እግዚአብሔር ሲያነሳ እንመለከታለን። ከዚህ በፊት ያየነው የሰለሞን ታሪክ ምዕራፍ 11 ላይ ማለት ነው። ከአማልክቶቹ እንዴት ፈቀቅ እንዳደረጉት እንደመለሱት። እነ ኤልዛቤል ጋር ደግሞ ያለው ስርዓት ንጉስ ህግ የሚያመጣው ንጉስ ነው። ህግን የሚያስፈጽመው ንጉስ ነው። እንደወደደ ነው የሚሆነው በስልጣኑ ማለት ነው። ነገር ግን እስራኤላውያን ጋር ይህ ስርዓት አልነበረም። ከዚህ ፈቀቅ እንዲል ስታረገው እንመለከታለን። ከዛ በንጉስ ማህተብ አድርጋ እንዴት ናቡቴን እንዳስገደለች ምናምንቴዎችን አቁማ ወይም ደግሞ የሐሰት ክስን ሰርተው የናቡቴን ደም ያለ ምክንያት ሲያፈሱ እንመለከታለን። ይህን ደግሞ ሲያደርጉ የእስራኤል ሽማግሌዎችም አብረው እንደነበሩ እግዚአብሔር ቃል ይነግረናል። በጣም የገረመኝ አንድ ነገር እዚህ ጋር እንደ ሌሰ ልንወስደው የሚገባው እኛ የእግዚአብሔር ህዝቦች የምንመራበት ስርዓት አለን። ከዚህ በፊት የነበረ ልማድ ወደ እግዚአብሔር ቤት ሳንመጣ ከእግዚአብሔር ፊት ሳንገናኝ ወደዚህ ህይወት ሳንጠራ በፊት ስንኖርበት የነበረው ኑሮ እዚህ አምጥተን ማስኬድ አንችልም። በአዲሱ ቤት አዲስ ስርዓት አለ። በአዲሱ ቤት አዲስ ህይወት አለ። ክብር ለእግዚአብሔር ይሁን። ይሄኛው ቤት የሚመራው እግዚአብሔር ነው። እንደወደድን ፍቃዳችን የምናስገዛበት ቤት አይደለም። ጌታ አለ። ንጉስ ምን አለ ይባላል። ንጉስ ምን ፈለገ ይባላል። አክዓብ ጋር የነበረው በፊት የነበረው እሱ ነበር። የተወሰደበት ይሄ ነበር። ዛሬ ምናልባት ከእያንዳንዳችን ይሄ ተወስዶ ከሆነ እግዚአብሔር እንዲመልስልን እንድንጸልይ ይገባናል ማለት ነው። ክብር ለእግዚአብሔር ይሁን። ከዛ እግዚአብሔር ስልጣንን በግፍ ሲውል ዝም ብሎ ይመለከት ነበር። በጣም የሚገርማችሁ እግዚአብሔር ለመመለስ ችኩል አይደለም። ይመለከት ነበረ። የሚሆነውን ነገር ይመለከት ነበረ። ኤልዛቤል ያንን ስታረግ ይመለከት ነበር። አክዓብ ያንን ሲያደርግ ይመለከት ነበረ። ናቡቴ እንዴት በግፍ እንደተገደለ እግዚአብሔር ሲመለከት ነበረ። ስለ እያንዳንዱ ነገር እግዚአብሔር በዓይኖቹ ፊት የተሰወረ አልነበረም። እግዚአብሔር ሁሉንም ነገር ይመለከት ነበር ማለት ነው። ከዛ ቀጥሎ ኤልያስን እግዚአብሔር ሲልከው እንመለከታለን። ኤልያስ ሄደ በድፍረት
የእግዚአብሔርን ድምፅ የእግዚአብሔርን ቮይስ ለአካብ ሲነግረው እንመለከታለን። ክብር ለእግዚአብሔር ይሁን። ኤልያስ ጋር አንድ ኳሊቲ አለ። ባለስልጣን ጋር ትንቢት አይቀይርም። ባለስልጣን ጋር የሚቀይረው ምንም አይነት ርዕስ የለውም። እግዚአብሔር አለው ሄዶ ይናገራል ማለት ነው። ከዛ አካብ በጣም የሚገርማችሁ ጠላቴ ሆይ ሁላ ሲለው እንመለከታለን። ቁጥር 20 ላይ ጠላቴ ሆይ አገኘህኝን ይለዋል። እዚህ ጋር የእግዚአብሔር ጠላት የሆነው አካብ ነው እንጂ ኤልያስ አልነበረም። ኤልያስ ግን በእግዚአብሔር ሳይድ ስለቆመ ጠላት ተባለ። ጠላት እንደሆነ አስዩም ተደረገ ማለት ነው። በጣም የሚገርማችሁ በእግዚአብሔር ሳይድ እንደሆንም ብቻ ቼክ እናርግ እንጂ ስለ ሰው ምላሽ መጠበቅ አይጠበቅብንም። ምክንያቱም እኛ ቼክ ማድረግ የሚገባን ያለንበትን አቋም ያለንበትን ፖዚሽን ብቻ ነው። ሰዎች ስለሚሰጡ ሪፍሌክሽን አይደለም። እግዚአብሔርም የሚጠይቀን ስላለንበት አቋም ነው። ከእግዚአብሔር ጋር መሆናችንን ነው እንጂ ሰዎች ለምን ጠላት አሉ አላሉ እዛ ጋር አይደለም የእግዚአብሔር ጉዳይ ማለት ነው። ክብር ለእግዚአብሔር ይሁን። ከዛ ቀጥሎ በጣም የሚገርመው እግዚአብሔር ለናቡቴ በናቡቴ ላይ በተደረገው ነገር በጣም እንዳዘነ የምንመለከተው እግዚአብሔር ስለዚህኛው ስለ ንጹህ ስለፈሰሰው ደም አክዓብን እንደ ሌሎች ከዚህ በፊት እንደቀደሙት ነገስታት ደማቸውን ውሾች እንደበሉት እንደጠጡት እንደዛ አደርገዋለሁ ሲለው እንመለከታለን። እግዚአብሔር በጣም ሃርሽሊ ነው ወደ አክዓብ የመጣው። መንግስት ይጠፋል አለው። በአንተ ቤት ወንድ አይኖርም አለው። ከዚህ በፊት የነበሩት ነገስታት ትዝ የሚላችሁ ከሆነ ትናንትና እንዲቀበር ራሱ ያልተፈቀደላቸው ነገስታት ነበሩ፣ እንዲቀበሩ በስነ ስርዓት እንደዛ አደርገዋለሁ ሲለው በጣም የሚገርማችሁ ግን አክዓብ እዚህ ጋር አንድ የተለየ ሪስፖንስ ሲወስድ እኔ ገረመኝ። ንስሐ ገባ፣ በእግዚአብሔር ፊት ማቅ ለበሰ፣ ልብሱን ቀደደ፣ አመድ በላዩ ላይ ነሰነሰ። ኢቭን በእግዚአብሔር ፊት ኮንፌስ የሚያደርግበት አቅም እንኳን ስላልነበር ቅስስ ብሎ ሄደ ይላል እግዚአብሔር ቃል። እግዚአብሔር ግን ይህን አይቶ ዝም አላለም፣ መለስ አለ። ክብር ለእግዚአብሔር ይሁን። እግዚአብሔር በንስሐ ከሚመለሱ ጋር አብሮ ይመለሳል። በጣም እየገረመኝ ነበረ። አክዓብ ወደ እግዚአብሔር በንስሐ ሲቀርብ እግዚአብሔር ደግሞ ለምህረት እጁን ሲዘረጋ እንመለከታለን። አየኸው ይለዋል ኤልያስን። በጣም እዛው ቁጥር 28 ላይ አክዓብ በፊቴ እንዴት እንደተዋረደ አየህ። ለኤልያስ ነው የሚያማክረው እግዚአብሔር። በጣም የሚገርመው እኮ ነው። ከዛ በኋላ እንደዚህ ይለዋል፣ ይህንን በእርሱ ዘመን አላደርገውም ይላል፣ ራራውለት ይላል። በቃ እግዚአብሔር ርኅራኄውና ምሕረቱን ሲያደርግለት እንመለከታለን። በጣም የሚገርማችሁ እግዚአብሔር ለእውነተኛ ንስሐ የእግዚአብሔር ምሕረት ይፈጥራል። እውነተኛ ንስሐ ከሆነ በእግዚአብሔር ፊት የምናቀርበው የእግዚአብሔር ምሕረትም ደግሞ ወደኛ በእውነት በፍጥነት ይመጣል ማለት ነው። ክብር ለእግዚአብሔር ይሁን። የእውነተኛ ንስሐ የእግዚአብሔር ምሕረት ይጠራል። የእውነተኛ ንስሐ የእግዚአብሔር ምሕረት ይጠራል። የእግዚአብሔር ቃል ሲናገር አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል፣ የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ክብር ለእግዚአብሔር ይሁን። ዛሬ በዚህ ያላችሁ 420 በላይ ሰው ይታየኛል። በምንም አይነት ኃጢአት ውስጥ በምንም አይነት ድካም ውስጥ ሆኑ፣ ከአክዓብ የሚበልጥ ኃጢአት እንኳን በደል ብታደርጉ ዛሬም እግዚአብሔር በእውነተኛ ንስሐ ለሚቀርቡት የሚሆን ምሕረት አለው። ክብር ለእግዚአብሔር ይሁን። እጁን ዘርግቶ ነው የሚቀበላችሁ። እግዚአብሔር የሚራራ መሆኑን በዚህ ክፍል እንመለከታለን። አክዓብ የሰራው ኃጢአት በእግዚአብሔር ፊት አክዓብ ያደረገው አመፅ በእግዚአብሔር ፊት ቀላል አልነበረም። ነገር ግን እግዚአብሔር መመለሱን በንስሐ በእግዚአብሔር ፊት መቅረቡን አይቶ እግዚአብሔር ሲራራለት እንመለከታለን። ለእውነተኛ ንስሐ የሚሆን ምሕረት እግዚአብሔር ዛሬም አለው። ምንም ኃጢአት ውስጥ ሆኑ፣ ምንም በደል ስሩ፣ እግዚአብሔር የኃጢአተኛውን ጥፋት ሳይሆን አይደል እንደዛ አይደል የሚለው ሁለተኛ ሳሙኤል ምዕራፍ 14 ቁጥር 14 ላይ የኃጢአተኛውን ጥፋት እግዚአብሔር አይወድም ይላል። እግዚአብሔር ሊያጠፋ አይደለም የሚመጣው፣ እንድንመለስ ነው፣ ለንስሐ እንድንመለስ ነው። በምንም አይነት መንገድ እንሁን፣ በምንም አይነት ፖዚሽን ላይ እንቁም፣ እግዚአብሔር ዛሬም ይራራል። እግዚአብሔር ዛሬም መሐሪ ነው። ክብር ለእግዚአብሔር ይሁን። ለንስሐ የተዘጋ በር የለውም። እግዚአብሔር ዛሬም ክፍት ነው። ሁላችንም ግን በእግዚአብሔር ፊት በእውነተኛ ንስሐ ምንቀርብ ከሆነ እግዚአብሔር ሊቀበል እጁን ይዘረጋል ማለት ነው። የእግዚአብሔር ስም ይባረክ። ነገር ግን ይህ የሚያበቃበት ጊዜ ደግሞ እንዳለ ማሰብ ይገባናል። በጥፋት ውስጥ እንንቆይ ድፍረት ሊሆነን አይገባም ማለት ነው። ምክንያቱም የምህረት ዘመን ላይ ስላለን ነው ይህ ሁሉ የሚሆነው።
የምህረት ዘመን ላይ ነው ያለነው። ክብር ለእግዚአብሔር ይሁን። እግዚአብሔር የሚራራበት ጊዜ ላይ ነው ያለነው። ነገር ግን አንድ ቀን መለከት ይነፋል። አንድ ቀን የሚያበቃበት ጊዜ አለ። ጌታ ድምፁን የሚያውቁትን ብቻ የሚሰበስብበት የሚጠራበት ጊዜ አለ። ክብር ለእግዚአብሔር ይሁን። ያ ቀን ሳይደርስ ሁላችንም ወደዚህ ወደ ተዘረጋው በልጁ በክርስቶስ ኢየሱስ በሆነው ወደዚህ እግዚአብሔር እጁን ወደ ዘረጋበት ወደዚህ የእግዚአብሔር ምህረት ወደ ሆነው ወደ ልጁ ወደ ክርስቶስ ኢየሱስ እጃችን ዘርግተን እንድንወጣ የእግዚአብሔር ፍቃድ ነው ማለት ነው። እጃቸውን ለሚዘረጉ ሁሉ እግዚአብሔር ዛሬ ምህረቱን ይዘረጋል። ክብር ለእግዚአብሔር ይሁን። ከዚህ ምዕራፍ ይህንን እንመለከታለን። ምዕራፍ 21 ጋር እንሄዳለን። ቶሎ ቶሎ ለማለት ሞክራለሁ፣ ሰዓቱ በጣም ነው የሚሄደው። ምዕራፍ 21 ጋር ምዕራፍ 21 ሲጀምር ሶርያውያን የሶርያው ንጉስ ወልደ አዴር ጭፍራውን ሁሉ ሰብስቦ ሰማርያን ሲከብና ሲወጋት እንመለከታለን። በሰማርያ ላይ ጥፋት ሲሰነዝር ከዛ በኋላ እግዚአብሔር ደግሞ ለአክዓብ ድልን ሲሰጠው እንመለከታለን። በዚህ ክፍል የምናየው ዋና ዋና ሐሳቦችን ልጥቀስ። በጣም የሚገርማችሁ እግዚአብሔር ነብይን ሲልክለት እንመለከታለን። ለማን? ለአክዓብ ነብይን ሲልክለት እንመለከታለን። እነዚህ የምታያቸውን እንደ ቁጥር 13 ላይ እንደዚህ ነው የሚለው፣ ብዙ ጭፍራ ይላቸዋል። ምክንያቱም እስራኤላውያን በእነሱ ፊት እንደ ሁለት መንጋ ፍየል ናቸው ይላል። በጣም ብዙ ጭፍራ ነው በፊት የተሰለፈው ይላል። ከበውሃል ይላል። ዛቻቸውን ተመልክቻለሁ ይላል። ከዛ ግን በፊት አሳልፌ ሰጥቻቸዋለሁ ይላል። በጣም የሚገርማችሁ እዚህ ጋር እግዚአብሔር ከአክዓብ ኃጢአትና ሐሳብ ጋር ተስማምቶ ሳይሆን እግዚአብሔር ለስሙና ለክብሩ ሲል ድልን ለእስራኤል ሲሰጥ እንመለከታለን። አክዓብ ትክክል ነው እያለ አይደለም። አክዓብ በእኔ መንገድ እየሄደ ነው እያለ አይደለም እግዚአብሔር ነብይ ሲልክለት። ነገር ግን እዚህ ጋር የመጣው አስ ጀነራል እንደ ህዝቡ እግዚአብሔር እንደ ስሙ እንደተጠራበት ህዝብ ጠላት ሲገጥማቸው እግዚአብሔር የሰጠውን ሪስፖንስ እንመለከታለን። ክብር ለእግዚአብሔር ይሁን። እግዚአብሔር ለስሙና ለክብሩ የሚደራደር አምላክ አይደለም። ከዛ ቀጥሎ የእግዚአብሔር ድል ለምን መጣ ስንል በጣም የሚገርማችሁ እግዚአብሔር ሁሉን አዋቂና ሉዓላዊ ነው። የእግዚአብሔር ድል የመጣበት ምክንያት ደግሞ ሶርያውያን በእግዚአብሔር ፊት ስለተሳለቁ ነበር። ሌላኛው የሶርያን ንጉስ ሊያጠፋው ስለፈለገ ነበር። መጠጥ እየጠጡ እየተዝናኑ የእስራኤላውያን አምላክ የተራራ አምላክ ብቻ ነው ሲሉ እንመለከታለን። የኮረብታ አምላክ፣ የሜዳ አምላክ አይደለም ሲሉት እንመለከታለን። እግዚአብሔር በጣም የሚገርማችሁ ይህንን ይሰማል። የእግዚአብሔር ጆሮ በምድር ሁሉ ላይ ነውና ድልን ሰጣቸው መጀመሪያ። ከዛ በኋላ ምሪትን ደግሞ ሲቀጥል እንመለከታለን። ከሚቀጥለው ዓመት ይመጡብሃል ይለዋል። ከዛ ዝግጅትን አድርግ ይለዋል። እያንዳንዱን ስቴጅ ያሳየዋል እግዚአብሔር። ከዛ እግዚአብሔር ስለተሳለቁበት ድጋሜ እነዚህን ሰዎች ሊያጠፋ ሲነሳ እንመለከታለን። እዚህ ጋር የተገለጠው የእግዚአብሔር ድል የእግዚአብሔርን ማንነት እንጂ የአክዓብን ቅድስና ለማሳየት አልነበረም። የእግዚአብሔር ድል የአክዓብን ቅድስና ሳይሆን እግዚአብሔር ማን እንደሆነ ሊያሳይ ስለፈለገ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር በአንድ ቦታ ተወስኖ ልክ እንደ አሕዛብ አማልክት ጆሮና ዓይን አፍንጫ ሰርተውለት በአንድ ቦታ የሚያስቀምጡት አምላክ እንዳልሆነ ሊያሳይ እግዚአብሔር ስለፈለገ ለእስራኤል ድልን ሲሰጥ እንመለከታለን። በእነዚህ ሶስት ምክንያቶች እግዚአብሔር ለእስራኤላውያንን ድል ሲሰጥ እናገኛለን ማለት ነው። እግዚአብሔር በሁሉ ላይ ጌታ ነው። በሁሉ ላይ ባለስልጣን ነው። በሁሉ ላይ ገዢ ነው። ይህንን ዛሬም እናውጃለን። እኔ ኃያል ነኝ፣ እኔ ብርቱ ነኝ የሚል ካለ ከእግዚአብሔር አገዛዝ፣ ከእግዚአብሔር ስልጣን፣ ከእግዚአብሔር ሉዓላዊነትና ከእግዚአብሔር የበላይነት በላይ የሚሆን ስልጣንም ኃይልም አቅምም የለም፣ አልነበረ። ክብር ለእግዚአብሔር ይሁን። ከዛ በጣም የሚገርማችሁ አክዓብ እዚህ ጋርም ሲስት እናገኘዋለን። አክዓብ ሐሰተኛ የሆነ ርኅራኄን ሲያደርግ እንመለከታለን። ይህ የአክዓብ ርኅራኄ በጣም የሚገርማችሁ ሰብአዊነት ያለው ይመስላል። ቤንሃዳድ የሶርያው ንጉስ ስሙን አንዴ ልመልከት። የሶርያው ንጉስ ወልደ አዴር ሸሽቶ ወደ እልፍኙ ሲገባ አክዓብ ኦልሬዲ ጦሩን አሸንፏል፣ ድል አድርጓል። ወደ እልፍኙ ገብቶ ነገስታቶችን ይልካቸዋል።
የላካቸው ነገስታቶች ምን አይነቶች ናቸው? የእስራኤላውያን ነገስታት መሐሪዎች ናቸውና ይላሉ። ቁጥር 31 ላይ እንደዚህ ይላል፣ ነገስታት መሐሪዎች እንደሆኑ ሰምተናል። በወገባችን ማቅ እንታጠቅ፣ በራሳችንም ገመድ እንጠምጥም፣ ወደ እስራኤል ንጉስ እንውጣ፣ ምናልባት ነፍሳችንን ይምሩታል ይላል እና ቤንሃዳድ እያልኩ ነው አሁንም። ይሄ የሶሪያ ንጉስ ምህረትን ይጠይቃል ብሎ ለአካብ ይልኩለታል። አካብ በጣም የሚገርማችሁ ወንድሜ ነው አለ ይላል። እኔ ሽንገላ ንግግር ነው በኋላ ይከደዋል ወይም በኋላ ይገለዋል ብዬ አስቤ ነበር። በጣም የሚገርማችሁ ተቀበለው፣ ምህረትን አደረገለት፣ እራራለት። ይሄ ማለት በእግዚአብሔር ዘንድ ምን አይነት መልእክት እንዳለው ታውቃላችሁ? ርኅራኄ ያደረገ እንኳን ቢመስለው እግዚአብሔር ፈጽሞ እንዲጠፋ የፈለገውን ህዝብ፣ ፈጽሞ ሊያጠፋ የወደደውን ህዝብ አላጠፋም ብሎ እግዚአብሔርን እንዳለመታዘዝ ነው የሚቆጠረው። ከእግዚአብሔር ትእዛዝ ውጪ መሆንን ነው የሚቆጠረው። እግዚአብሔር ይህንን ሲመለከት ድጋሜ በአካብ ላይ የእግዚአብሔር ቁጣ እንደመጣ እንመለከታለን። የሶሪያውን ንጉስ ተወው ይለዋል። ምክንያቱም እግዚአብሔር ሊያጠፋው ፈልጎ ነበር። ለምን ካልን ቅድም ሲሳለቅ ነበረ በሶሪያን ንጉስ ላይ። እግዚአብሔር የኮረብታ አምላክ ነው፣ የሜዳ አምላክ አይደለም ሲል እንመለከተዋለን ማለት ነው። ከዛ አካብ ድጋሜ ወደ ሶሪያው ለሰልፍ ለጦርነት እንዳይመጡ ሲል፣ በጣም የሚገርማችሁ እዚህ ጋር ዲሉ ሶሪያኖች ድጋሜ ከአካብ ጋር ሰላም እንዲፈጥሩ ሲል ንጉስን አስማምቶ ገበያ ትከፍታለች፣ ዲፕሎማሲያዊ የሆነ ስምምነትን አድርጎ በራሱ መንገድ ጦርነትን፣ ሰልፍን ከሚገዛው መንግስት ሊያርቅ ሲነሳ እንመለከታለን። የአካብ ልብ ለእግዚአብሔር ለመታዘዝ ወይም ለእግዚአብሔር ክብር ሳይሆን ለራሱ ዝናና ጥቅም እንደሚያዘነብል ከዚህ እንመለከታለን። የአካብ ልብ እንደዚህ ነበረ። ከእግዚአብሔር ድምፅ ይልቅ የሚያስበልጠው ድምፅ ነበር። ዛሬ ምን አይነት ድምፅ ይሆን ውስጣችን የሚጮኸው? የማንን ድምፅ ይሆን የምናደምጠው? በጣም ቼክ እንድናደርግ በእግዚአብሔር ቃል ሞግታችኋለሁ። ነገሮችን በራሳችን መንገድ ሶሉሽን ለመስጠት ብለን መልካም የሆኑልን መስሎን ከእግዚአብሔር ሐሳብ ከእግዚአብሔር ትእዛዝ ውጭ የሆነውን ነገር ለማድረግ ስንባክን እንዳንገኝ። ከዛ አካብ በራሱ ላይ ፍርድን ሲፈርድ ደግሞ እናያለን። እግዚአብሔር ነብይን አሁንም ይልካል። ይህ የተላከው ነብይ ስሙ አልተጠቀሰም፣ ነገር ግን በራሱ ላይ ፍርድን እንዲፈርድ እግዚአብሔር ሲያደርገው እንመለከታለን። ያው ገብታችሁ እንድታነቡት እስከ ቁጥር 39 ድረስ እስከ ቁጥር 40 ድረስ ነው ይሄ ያለው። ንጉስ በራሱ ላይ ፍርድን ፈረደ። እንዴት ባሪያህን ያዝ ተብሎ የተሰጠህን ባሪያ ትተህ ሌላ ስራ ትሰራለህ ይለዋል። ይሄ የሰጠው ምሳሌ ላይ ማለት ነው። ጠብቅ ብትባል ፍርድ በራስ ላይ ነው ይለዋል። ነብዩ ራሱን ሲገልጥ የሸፈነውን ሽፋን ሲገልጥ ነብይ እንደሆነ አወቀና ከዛ ቀጥሎ አካብ ራስ ላይ ፍርድን ፈርዳል። ለእግዚአብሔር ቃል እንደዚህ ይላል ቁጥር 32 ላይ እግዚአብሔር እንዲህ ይላል፣ እኔም እርም ያልኩትን ሰው ከእጅ አውጥተ ነፍስህም በነፍሱ ፋንታ ህዝብህም በህዝቡ ፋንታ ይሆናል አለው። የእስራኤልም ንጉስ እየተቆጣ እየተናደደ ወደ ቤቱ ተመለሰ ይላል። በጣም የሚገርመው ከዚህ በፊት እግዚአብሔር ድምፁን ሲልክለት ሊመለስ የወደደ ንስሐ ሊገባ የወደደ አካብ እዚህ ጋር ደግሞ እንደዚህ አይነት ካራክተር ሲታጣበት እንመለከታለን። ቁጣና ብስጭት ሆነ መልሱ ለእግዚአብሔር ድምፅ። ከዚህ በፊት እግዚአብሔር ማረው፣ ከዚህ በፊት እግዚአብሔር ምሕረትን አደረገለት። አሁን ለመደው መሰለኝ የእግዚአብሔርን ምሕረት። ቀጥሎ ቁጣና ብስጭትን አድርጎ በዛ ሰውዬ ፊት በነብዩ ፊት ትቶ ሲሄድ እንመለከታለን። የእግዚአብሔርን ምሕረት አንልመድ፣ የእግዚአብሔርን ርኅራኄ አንልመድ። በእውነት እግዚአብሔር ሲምረን እግዚአብሔር ይቅር ሲለን እድልን እንደሰጠን ቆጥረን በዛ ድጋሜ ላለመገኘት እንድንሞክር እግዚአብሔር ይፈልጋል። እዚህ ጋር ቁጣ ነበር የእርሱ መልስ። እየተናደደ እየተበሳጨ ወደ ቤቱ ገባ ይላል። ምናልባት ለንስሐ ድጋሜ ራሱን ቢያዘጋጅ ኖሮ ማቀን ቢቀድ ኖሮ ቅድም እንዳየነው ምዕራፍ ኤልያስ ወደ እርሱ በመጣበት ጊዜ ልክ እንዳደረገው ቢያደርግ ኖሮ እግዚአብሔር ይራራለት ነበረ። በጣም ይገርማል። ከዛ ምዕራፍ 22 ጋር እንሄዳለን። ምዕራፍ 22 ደግሞ ልክ ቅድም ያሳየው የዲፕሎማሲያዊ ስምምነት ለ3 ዓመት ብቻ የቆየ ሰላምን እንዳመጣለት ከዚህ ክፍል እንመለከታለን። ለ3 ዓመት ብቻ ነው የነበረው ሰላም የቀጠለው።
ከሶርያውያን ጋር ማለት ነው። ከዛ ምዕራፍ 20 ላይ ምዕራፍ 22 ላይ አሁንም ኢዮሳፍጥ የእስራኤል ቁጥር 5 ላይ እንደዚህ ይላል፣ ኢዮሳፍጥም የእስራኤል ንጉስ የእግዚአብሔርን ቃል አስቀድመ ትጠይቅ ዘንድ እለምንሃለሁ ይለዋል። እዚህ ጋር የምናየው ሁለት ንጉሶች የይሁዳ ንጉስና የእስራኤል ንጉስ አንድ ላይ በመሆን እነዚህን ሊዋጉ ሲነሱ እንመለከታለን። በጣም የሚገርማችሁ እዚህ ጋር ጥያቄ ያነሳል። ማን? ኢዮሳፍጥ ጥያቄ ያነሳል። እግዚአብሔር ይጠየቅ ስለምንሄድበት መንገድ። አክዓብ ጋር ግን ይሄ ድምፅ አልነበረም። አክዓብ ጋር ይሄ ድምፅ አይስተዋልም ነበረ። በጣም የሚገርመው ይሄንን ጥያቄ ያነሳው ኢዮሳፍጥ ነበረ። ከዛ ነቢያት ተሰበሰቡ፣ ወደ 400 የሚሆኑ ነቢያት። በጣም የሚገርማችሁ እነዚህ ነቢያት አክዓብ በሚገዛው ግዛት ውስጥ ያሉ ነቢያት ናቸው። እና እንደለመዱት አይነት ትንቢትን ሲያመጡ እንመለከታለን። ሂድ፣ ውጣ፣ ከጥቅም ጋር የተያያዘ። በጣም የሚገርመው ቀጥሎ እናየዋለን ሚኪያስ ያደረገውን ነገር ማለት ነው። ሚኪያስ ያደረገው ነገር ምንድነው? አክዓብ ራሱ ሚኪያስን አይወደውም ነበር። የማይወድበት ምክንያት ምንድነው? የእግዚአብሔርን ድምፅ እንደተጣራ አድርጎ ስለሚያቀርብለት ነበረ። አክዓብ የሚጠላው ቮይስ የእግዚአብሔርን ቮይስ ነው ማለት ነው በተዘዋዋሪ። ከዛ ኢዮሳፍጥ ሌላ ሰው የለምን የሚጠየቅ የእግዚአብሔር ነገር የሚጠየቅ? በጣም ይህን ቃል ሳነበው እየገረመኝ ነበር። የለምን አለ። እነዚህ ሰዎች እኮ ነግረውታል፣ ኦልሬዲ መውጣት ይችል ነበር። ነገር ግን የሚጠየቅ የለም ወይ? ከዛ አክዓብ ምን አለ? አለ፣ ግን ጥሩ ነገር አይናገርም፣ መልካም ነገር አይናገርም። በጣም የሚገርማችሁ አንድ ነገር ከዚህ ጋር እኔ ሌሰን የወሰድኩት አክዓብ የእግዚአብሔርን ድምፅ የሚናገረው ሚኪያስን ይጠላው ነበር። የሚጠላበት ምክንያት ደግሞ ትክክለኛ የሆነው እግዚአብሔር ለአክዓብና ለመንግስቱ ያለውን እይታ ሳይቀላቅል ስለሚናገር ነበር። እግዚአብሔር የሚያየውን ቀጥታ ሄዶ ይነግረዋል። እግዚአብሔር ስለ አክዓብ መንግስት፣ ስለ አክዓብ የሚያስበውን ስለሚነግረው በጣም የሚገርማችሁ ደግሞ ልቡ በጣም የእግዚአብሔር ቃል ሲናገር እንደዚህ ይላል። ቁጥር ምዕራፍ 22 ቁጥር 8 ላይ ይመስለኛል። ቁጥር 8 አይደለም፣ ቃሉን ፈልጋችሁ እዚህ ጋር አምጡልኝ። ለኤልዛቤል ራሱን እንደሸጠ እንደ አክዓብ ያለ ሰው አልነበረም ይላል። እዚሁ ምዕራፍ ላይ ነው ያለው። አሁን ስላላገኘሁት ነው፣ እየተቻኩልኩ ስለሆነ ለዛ ነው፣ ሶሪ። በጣም የሚገርማችሁ አክዓብ የእግዚአብሔርን ድምፅ መስማት ሳይሆን እዚህ ጋር የሚፈልገው ጥሩ ቮይስ ነው መስማት የሚፈልገው። ሂድ የሚለውን ሐሳቡን ብቻ የሚነግረውን ቮይስ ነው የሚፈልገው። እግዚአብሔር ደግሞ ሐሳቡ እሱ አልነበረም። በኢዮሳፍጥ አማካኝነት የእግዚአብሔር ድምፅ የሚሰማበት እድል አገኘ ማለት ነው። የእግዚአብሔር ድምፅ የሚሰማበት እድል የሚያገኝበት ሰዎች ያደርገን እግዚአብሔር። ክብር ለእግዚአብሔር ይሁን። በጣም የሚገርመው ኢዮሳፍጥ ሚኪያስ እንዲጠራ አደረገ። ሚኪያስ ተጠራ። ሲያይ ኢቭን የጠራው ሰው ራሱ እባክህ መልካም ነገር ተናገር ይለዋል። መልካም ነገር ተናገር፣ በቃ ሚስማማ ነገር ተናገር። ነገር ግን የሚኪያስ መልስ እንደዛ አልነበረም። ቁጥር 14 ላይ እንደዚህ ይላል፣ ሕያው እግዚአብሔር የሚናገረኝን እርሱን እናገራለሁ ይላል። እውነተኛ የእግዚአብሔር ነቢይ ከእግዚአብሔር የሰማውን ይናገራል፣ ካልሰማ ደግሞ ዝም ይላል። ይሄ የእውነተኛ ነቢይ ኳሊቲ ነው። ካልሰማ ዝም ነው የሚለው፣ ከሰማ ደግሞ የሰማውን ቮይስ ይናገራል ማለት ነው። ከዛ ቀጥሎ ወደ ንጉስ መጣ። ንጉስ እንሂድ ወይስ እንቅር የሚል ጥያቄ ሲያቀርብለት እንመለከታለን። የእስራኤል ንጉስ ኢዮሳፍጥ ክፉ እንጂ መልካም እንደማይናገርልኝ አላልኩህምን ይለዋል። እዚህ ጋር ሚኪያስ የመለሰለትን መልስ እንመለከታለን። በጣም የሚገርማችሁ እግዚአብሔር ግን እዚህ ጋር ፕላን ነበረው። አክዓብን በዛ ሰልፍ ውስጥ ሊጥለው ስለፈለገ ነው። እግዚአብሔር አክዓብን የሚያስት ሐሰተኛ መንፈስ ከነቢያቱ አፍ እንዲሆን አደረገ። ይህ የሆነበት ምክንያት እግዚአብሔር በአክዓብ ላይ ክፉ ስለሆነ ሳይሆን፣ እግዚአብሔር ክፉ የሚያደርግ አምላክ ሳይሆን ለክፋት ራሳቸውን እና ልባቸውን ላደነደኑ ሰዎች በገዛ ስህተታቸው እንዲጠፉ እግዚአብሔር አሳልፎ ይሰጣቸዋል፣ ይተዋቸዋል ማለት ነው። ይህንን ፕሪንሲፕል መያዝ አለብን። ለጥፋት ልባችንን ካዘነበልን፣ ለእግዚአብሔር ሐሳብና ለእግዚአብሔር ፍቃድ እምቢተኞች ከሆንን እግዚአብሔር ለዛ አሳልፎ ይሰጠናል። የእግዚአብሔር ቃል ለዛ አይደለም የሚለው ሮሜ ላይ ለማይረባ አይምሎ አሳልፎ ሰጣቸው ይላል። ተላልፎ ተሰጠ አክዓብ ለራሱ ሐሳብ።
ከዛ በኋላ በጣም የሚገርማችሁ በስህተት በተወነጨፈ ትርጉሙ ላይ እንደውም በስህተት በተወነጨፈ ነው የሚለው ሳያልም በወረወረ አንድ ቀስተኛ አክዓብ ተወግቶ ሲቆስል እንመለከታለን። ምክንያቱም እግዚአብሔር እዛ ጋር ፕላን ያደረገው ነገር ነበር ማለት ነው፣ አክዓብ በዛ ሰልፍ እንዲጠፋ። ኢዮሳፍጥ ግን ለእግዚአብሔር ድምፅ ላለው ቦታ እግዚአብሔር ለእግዚአብሔር ድምፅ ላለው ኮሚትመንት እና መታዘዝ እግዚአብሔር ለኢዮሳፍጥ ድልን ሲሰጠው እንመለከታለን። ከዛ ደግሞ በዛ ሰልፍ እንዳይሞት ሲያደርገው እንመለከታለን። እዚህ ውስጥ ግን አንድ የምናየው አንድ ኳሊቲ ልነግራችሁ የምፈልገው ቁጥር 31 ላይ ምዕራፍ 22 ላይ እንደዚህ ይላል፣ አክዓብን በነገሰ በ24ኛው ዓመት የአሳ ልጅ ኢዮሳፍጥ በይሁዳ ላይ ነገሰ። ኢዮሳፍጥን መንገስ በጀመረበት ጊዜ የ35 ጎበዝ ነበረ። ከዛ ቁጥር 33 ላይ እንደዚህ ይላል፣ በአባቱም በአሳ መንገድ ሁሉ ሄደ፣ ከእርሱም ፈቀቅ አላለም፣ በእግዚአብሔር ፊት ቅን አደረገ ይላል። ከዛ ቀጥሎ ደግሞ የአካዚያስን ወይም ደግሞ የአክዓብ ልጅ የሆነውን አካዚያስ የሄደበትን መንገድ ቁጥር 52 ላይ እናገኛለን። በአባቱ በእናቱ መንገድ በእስራኤልም ባሳተው በናባጥ ልጅ በኢዮርብዓም መንገድ ሄደ፣ ባኦልንም አመለከ ሰገደለትም ይላል። በጣም የሚገርመው እዚህ ጋር ሁለት መንገዶች የተቀመጡ አሉ። ኢዮሳፍጥ የአባቱን መንገድ ሄዶ እግዚአብሔርን አመለከ። ከዛ አካዚያስም በአባቱ መንገድ ሄዶ ባኦልን አመለከ። እዚህ ጋር አንድ ፕሪንሲፕል ሁላችንም እንድንወስድ በጣም በቃ እኔ የገረመኝ ነገር በእግዚአብሔር ትእዛዝ መሄድ ለትውልድ መንገድና ስርዓትን መቅረጽ እንደሆነ በእነዚህ ሁለት ተተኪ ነገስታት እንመለከታለን ማለት ነው። ዛሬ የምናደርገው በእግዚአብሔር ፊት የምናደርገው ቅን የሆነ መታዘዝ፣ ቅን የሆነ መንገድ፣ ለእግዚአብሔር ቃል እምቢ ብለን ለምንሄድባቸው መንገዶች፣ ለእግዚአብሔር ታዘን ለምንሄድባቸው መንገዶች ነገ ለሚመጣው ጀነሬሽን፣ ነገ ለሚመጣው ትውልድ ስርዓትና መንገድን እየቀረጽን እንደሆነ ማስተዋል አለብን ማለት ነው። ክብር ለእግዚአብሔር ይሁን። እዚህ ጋር በጣም ኢዮሳፍጥን ስንመለከት የአባቱን መንገድ ነው የምናየው። በጣም የሚገርማቸው አካዚያስንም ስትመለከቱ የአባቱን መንገድ ነው የምናየው። ሲያዩት ያደጉትን ሲኖሩት እንመለከታለን። በቃ ዛሬም የምናሳየው የምንሄድበት ፓዝ የምንገባበት የምንወጣበት ለነገ ለሚኖር ኢቭን ለእኛ ትውልድ ብቻ አይደለም ለጀነሬሽን ራሱ ምን ያህል አፌክት እንደሚያደርግ ከእግዚአብሔር ቃል እንማራለን ማለት ነው። ክብር ለእግዚአብሔር ይሁን።